سمبوسة እየተጠባበሰች ነው። ሳምቡሳ ብስኩቱን ይውድማ እንዴት እፍ እንዳለ ማሽራርጣለን። አያችሁ እንዴት እፍ እንዳለ በጣም የሚያምር ብስኩት ነው። ሞክሩት። ማሻአላህ 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 ቅቤያችን በዚህ መልኩ ፍንፍን እያለች ነው። ማሻአላህ 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 አሁን ይደርሷል። ለኢድ ይጠቅመናል ቅቤው ማለት ነው። ይሄው ቀልጦ ሲያል ቀረፋውን እንትን ያደርገን መጀመሪያ ቀልጦ ስላላለቀ ነው። ሳምቡሳ ረመዳኑ ምንም ሳይታወቅ አሁን 15 ገባ። ወይኔ በላቸው 10 ቀን። አይ ማሻአላህ ያው ሳምቡሳ ቂጣ እንደዚህ እየጋገርኩ ነው። ካላስ በቀጣይ ደግሞ ምን እንሞክራለን? እንጀራ እንሞክራለን በዚህ ማለት ነው። ሞክሪ ያላችሁኝ በሙሉ መልካም ዜና ምታደው ሞክሪ ያላችሁኝ በሙሉ መልካም ዜና። በጣም አሪፍ ናት፣ ግዟት፣ ተጠቀሟት። ወላሂ በጣም አሪፍ ናት። ይሄው ምርጥዬ ሳሙሳ ቂጣ ሊሰራ ነው። ምንም ሳቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም፣ ሁሉ መልካም። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍርፍ በልኝ እያን ዛሬ በአዲስ ቪዲዮ መተናል። የት ናችሁ የሚና ኮሜዲያን ቤተሰቦች? የት ናችሁ? እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ ያረጋችሁ ቤተሰብ ሆኑ። ደውል ምልክቱን አንዴ ጫን ማረጋችሁን እንዳትረሱ እላችኋለሁ። ነባሮች ደግሞ በላይክ ጀምሩ። የባለፈው የእናት ገበታ እንትን የእናት ጓዳ ሚጣድ አሳይኝ እንጀራ እየሞከርሽ ወይ የሆነ ነገር እየሞከርሽ አሳይኝ ያላችሁኝ ሰሞኑ ቢዚ ሆኜ ነው አላሳያችሁም። አሁን ኢንሻአላህ ቅቤ ነው። ባለፈው የገዛሁትን ቅቤ ይሄ ፍሬሽ ቅቤ ነው። እዚህ ጋር ደግሞ ይሄ ታክልት ቅቤ አለ። የጣሳ ቅቤውንም አንድ ላይ አድርጌ አናጥራለሁ ማለት ነው። እንትን መከለሻ ምናምን ቅመም ቤት ውስጥ የተፈጨ ቅመም አለኝ። ደግሞ እንትን እኔ በተለይ ፍሬሽ ቅመሞችን ጨምራለሁ። ታክልት ምናምን ነገር መጨረሻ ላይ እንጨምራለን። ሽታው በጣም የሚያምር ቅቤ ነው የሚሆነው። ቅቤ ካነጠርኩኝ በኋላ የኢትዮ መብራት አንድ ሄዶ መጣማለ ያኛው ሲቀልጥ ይሄው ሰማኑን ጨመርኩም ማለት ነው። ዱባይ ሰማን ነው የሚባለው። ይሄ ሰማን እኔ አልወድም እንዲህ መጠቀም። አንድ ላይ አድርጌ ያናጥራለሁ። ቅልጥ ስላውን ቅመም እንጨምራለን። ጉሉ ማሻአላህ ቅመም ጨምረን በደንብ ሲፈላ እናወጣለን። በቃ ቀላል እኮ ነው ማጣራት። እዚህ ጋር አዘጋጅተናል። ቅቤ የምንጨምርበት እቃ ጥቤ አስቀምጫለሁ። አንጥረን እዚህ እንጨምራለን ማለት ነው ስንጨርስ። አታክልቱን እንደዚህ ሳሩን ይሄን አስሬ ጨምሬያለሁ። ሽታው በጣም ነው ደስ የሚለው። ቅቤ ማንጠሪያ ነው እንትን ቅመሙ ማለት ነው። ፍሬሽ ቅመሙ ነው ማለት ነው። እንደዚህ ፍልት ካለ ቅመሙን አሁንም የተፈጨውን ቅመም ጨምራለሁ ማለት ነው። ቤት ውስጥ የተፈጨውን ቅመም ጨመርኩኝ። ትንሽ ጥቁር አዝሙድ አለው፣ ከሙን አለው፣ ኮረሪማ አለው። ሁሉም ነገር ነው በአጠቃላይ ቤት ውስጥ የፈጨሁት ነው። በጣም ነው ሽታው የሚያምረው። ማሻአላህ አሁን በጣም ፍልት ሲል በቃ አውጣለሁ። ማሻአላህ ቅቤያችን በዚህ መልኩ ፍንፍን እያለች ነው። ማሻአላህ አሁን ኢድ ደርሷል። ለኢድ ይጠቅመናል ቅቤው ማለት ነው። ይሄው ቀልጦ ሲያል ቀረፋውን እንትን ያደርገን መጀመሪያ ቀልጦ ስላላለቀ ነው። ይሄን ሽታውን አጠይቁኝ። ፍሬሽ ቅመሞችን ጨምሩ፣ እናንተ ሞክሩ። ሽታውን አጠይቁኝ። ወላሂ እንዴት ደስ እንደሚል እስከ ሳሎን እየሸተተ ነው ነው የቅቤ አይገርምም? አሁን ፍን ብሎ ሲያልቅ እንዘጋለን። በቃ ጨረስን። ሳምቡሳ እስኪ እንጀራ ስላለኝ አሁን እንትን ሚጣዷል ማለት ነው። እንጀራ ስላለኝ እዚህ ለማጋገር አልፈለኩም። የሳምቡሳ ቂጣ እንሰራለን። አሳይኝ ሞክረሽ ያላችሁኝ ይሄን ቪዲዮ እስከ መጨረሻ ነው። የሳምቡሳ ቂጣ እንሰራለን። የባለፈው
እናት ጓዳ ምጣድ ማለት ነው። እንሞክራለን ለመጀመሪያ ጊዜ እና ቀድሜ እስከ ሳምቡሳ ምስሬን እንትን ላበስልና ከዛ እንሞክራለን እስከ መጨረሻ ነው። ሾርባችን ጥደናል። እዚህ ጋር እየበሰለ ነው። ሳምቡሳችን ዛሬ ደላ ይተራስ ስለፈለኩኝ ካሮትና ቃሪያ ሽንኩርት እንጨምራለን። አሁን የሳምቡሳ ቂጣ እንቦካለን። ፊቱን እንቦካለን። ከዛ ቂጣችን እንጋግራለን። ዜራ አልፈለኩም ሲያምር በቃ የሳምቡሳ ቂጣችን ጨው ብቻ ነው የምንጨምረው። በቃ ጨውና ውሃ አርግተን እናቦካለን። ጥንጥዬ ዘይት ቆጣ ብላርክ ጥንጥዬ ዘይት ጠብ እናረጋለን። በቃ ጨረስን። አሁን ማብካት ብቻ ነው። ከለስና ለ5 ደቂቃ ዘግተን እናስቀምጣለን። ከዛ ትናንሽ ቆርጠን ማዳመጥ ነው። በቃ ቂጣችን ከጨረስ ምርጥዬ ኬክ እንሰራለን። ኬክ ሳይሆን ብስኩት፣ ጣፋጭ የሆነ ብስኩት መማር ከፈለጋችሁ ይሄንን ቪዲዮ እስከ መጨረሻ ላይክ ያደርጋችሁ ሙዋ አሚና ጋር ነፍ ነው። ምርጥዬ ጣፋጭ ብስኩት እንሰራለን። እናንተም በየቤታችሁ መሞከር ከፈለጋችሁ ይሄንን ቪዲዮ እስከ መጨረሻ ነው። ቂጣውን ጨርሼ ወደ ብስኩቱ ማብካት እንሄዳለን። ስቴፕ ባይ ስቴፕ አሳያችኋለሁ። በጣም ምርጥዬ ብስኩት ይሰራል። ሲርታንግ እንቀጥላለን። ቅቤ አያችሁ፣ ከዚህ የተረፈ ነው። አሁን ያነጠርኩት ቅቤ ማለት ነው። ገና አልረገም። ያው ቀስ በቀስ እየረገ ነው። ይሄም ስረጋ እንደዚህ ይሆናል ማለት ነው። ይሄ ከዚህ የተረፈ ነው። ያው ነው ቅቤ። ማሻአላ ጉሉ ማሻአላ ጉሉ ማሻአላ ጉሉ ማሻአላ። ይዋ خلاص አስር ቂጣውን ሰርቼ ሾርባውን መልሼ ጥዳለሁ፣ አወጣለሁ። ቂጣውን ጋግራለሁ ቀድሜ ማለት ነው። ይሄ ሾርባ እስኪበስል ደግሞ እኔ ቂጣውን ሳምቡሳውን ይጠመጥማለሁ። ስለዚህ ይሄን ማውረድ አለብን። ስለዚህ ቦታ ስለሌለን ማለት ነው እዚህ አስቀምጬ ነው የምሰራው። እሺ ምጣዳችን አስቀምጠናል። አሁን ሳምቡሳን እንደዚህ አድርጌ መረቂት አይነት ያው አሪፍ ነው መሰለኝ ምጣዱ። አይ ማሻአላ ያው ሳምቡሳ ቂጣ እንደዚህ እየጋገርኩ ነው። ካላስ በቀጣይ ደግሞ ምን እንሞክራለን? እንጀራ እንሞክራለን በዚህ ማለት ነው። በቀጣይ እንጀራ እንሞክራለን። ከዛ ቪዛ እንሰራለን ምናምን። አሪፍ ናት፣ ግዟት፣ ተጠቀሟት። ወላሂ በጣም አሪፍ ናት። ይሄው ምርጥዬ ሳምቡሳ ቂጣ እየሰራሁ ነው። ምንም ሳያቃጥል ምን ሳይል ማሻአላ። ይሄን ሸፍናለሁ እንዲለሰልስልኝ። ይሄው ልጨርስ ነው ማሻአላ። አሁን ብስኩቱን እናቦካለን። 2 እንቁላል ነው የምጠቀመው። በደንብ ይሁን። በጣም አሪፍ ብስኩት ነው። እናቴ ትሩጥ። አሁን እንሰብራለን እዚህ ውስጥ ማለት ነው። ከዛ ስኳር ጨመርኩኝ። ሰባ በጣም ትልቅ ሐሊብ ኒዶ በሞቀ ውሃ ለብ ባለ ውሃ እናርጌ ጨምራለሁ። እንመታለን።
ትንሽ ቢከን ቦደር እና ካሜራ ጨመርኩኝ። ከዛ በደንብ ትመታላችሁ። ያው ለመቅረጽ ስላልተመቸኝ ራሴው እየሰራሁ ራሴ እየቀረጽኩ ነው። በአጠቃላይ የጨመርኩት ቢከን ቦደር፣ ካሜራ፣ ኦሊቭ ቪዶ ለብ ባለ ውሃ እንትን በጥብጣችሁ ከዛ ሱካር፣ 2 እንቁላል በቃ በደንብ ትመታላችሁ። በደንብ እንደዚህ ከመታችሁ በኋላ ዱቄት መጨመር ብቻ ነው የቀረው። አሁን ዱቄታችንን እንጨምራለን። በደንብ እናቦካለን። በቃ ጨረስን። ኦፍ ኮርስ ጨረስን። አቦከን ጨረስን። አሁን ኩፍ እስኪል ሳምቡሳችን እንጠብሳለን። ሾርባችን በዚህ መልኩ አልቋል። ሹሃዳ ፍልፍል አስወድ ነው እንትን ቆንጆ በርበሬ ነው ትንሽ ጨምራለሁ። ሚጥሚጣ ነበር ጨምረው ሾርባ ቀይ ስለሚያደርግ አልወደድኩትም። ከዛ ቆንጆ በርበሬ ትንሽ ጨምራለሁ። የጥቁር እሱ ነው እና ሾርባዬ አሁን በቃ አልቋል ማለት ይቻላል። ትንሽ ቅቤ መጨረሻ ላይ ጨምሬ ያወጣዋለሁ። ቅቤ እንደዚህ ከጨመርን ይበቃዋል። በቃ እና በጠዋላ ቅቤ አሁን ያነጠርነው ቤት ውስጥ ያነጠርነው ስለሆነ ቅመሞቹን አይታችኋል እንዴት እንደተነጠረ። ሽታው ሲያምር አትጠይቁኝ። ሽታው ነው ሾርባ ሽታ። አትጠይቁኝ። ወደዚህና ዋህዳላ ውስጥ እንገባ። በቃ እንዴት ሽታው ደስ እንደሚል እንዴት አባቱ ደስ እንደሚል ايوه تمروا ايوه ما عندي قدام انا ما تبطي وسك شوفوا ايوه دم እውነት ለመናገር አንድ ቀን አጸዳለሁ ብዬ ይሄ ግርግዳ ቀለሙ ይለቃል ፈግፍጋ አውጣለሁ ብዬ ቀለሙ የጋዝ ነው ምን ቀለም ነው እንጂ ብቻ ይለቃል። ማ አንድ ቀዳማ ሰራተኛ የለኝ ምን የለኝ ብቻ ፉን ስል ብቻ ነው የሚውለው ቤት ውስጥ ፉን ስል አይ خلاص በቃ እናውጣለን። ሳምቡሳ እየተጠባበሰች ነው። ሳምቡሳ እዚህ ጋር ኩፍ እያለች ነው ብስኩቴ። ማሻአላ አያችሁ እንደ ኩፍ እንደሚል ማሻአላ። ሳምቡሳን ካወጣው ይሄንን ያዳም ብስኩቱን ይውድማ እንዴት ኩፍ እንዳለ ማሻአላ። አሁን እንሰራዋለን። ሳምቡሳን ጨርሻለሁ። ሳምቡሳ ማሻአላ። በምንፈልገው ሳይዝ እንቆራርጣለን። እንደዚህ ከቆራረጥን በኋላ ከዛ እንደዚህ እንደፈለጋችሁ ታርግታችሁ መቁረጥ ትችላላችሁ። ከዛ እንጨምራለን። ሳምቡሳ በጠበስኩበት ዘይት ነው የምሰራው። ኩፍ ስላላለ ነው እንጂ ቀድሜ ይሄንን በጠብስ አሪፍ ነበር። አያችሁ እንዴት ኩፍ እንደሚል በጣም የሚያምር ብስኩት ነው። ሞክሩት። በጣም ነው የሚያምረው። በጣም ነው የሚጣፍጠው። በቃ ሲያምር አያምርም? ባላ ይዩት ነው ይዩት። ኩፍ ብሎ እንትን ሰበርኩት። ይኸው እንዴት አባቱ እንደሚያምር ሞክሩት።